ሰላም እንዴት ናችሁ? የፋልኮን ቲዩብ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት በቀላሉ አሪፍ ውጤት ለመስራት በስልካችን የትኞቹን አፕሊኬሽን መጠቀም አለብን እንዲሁም እንዴት እንጠቀማለን የሚለውን አሳያችኋለሁ። ይሄ ቪዲዮ እንግዲህ ለኢንትራንስ ተፈታኞችም በጣም ነው የሚጠቅመው። ከ9 እስከ 12ም ለምትማሩ እንዲሁም ዩኒቨርሲቲ ለምትማሩ በጣም ይጠቅማቸዋል። ተከታተሉኝ እስከ መጨረሻው። እንግዲህ ለተማሪዎች ለማንበብ 3 አፕሊኬሽን በቂ ነው። አሁን ማሳያችሁ 3ቱ አፕሊኬሽን በቂ ናቸው። ያው ለመዝናናት ለሌላ ነገር ካልሆነ በስተቀር ለትምህርት 3ቱ አፕሊኬሽን ወሳኝ ናቸው። እስቲ እናያቸዋለን። አንደኛ ላይ ያስቀመጥኩት እንግዲህ ዩቲዩብ ነው። ዩቲዩብ በጣም አስፈላጊ ነው ለተማሪዎች። ሁለተኛ ላይ ደግሞ ቴሌግራምም በጣም አስፈላጊ ነው። እንዲሁም ቻት ጂፒቲ። እነዚህ 3ቱ አፕሊኬሽን በቂ ናቸው እንግዲህ ለተማሪዎች። አጠቃቀማቸውስ እንዴት ነው? ያው እንግዲህ ዩቲዩብ ለቪዲዮ የተለያዩ ትምህርታዊ ቪዲዮዎችን ለማየት በጣም አስፈላጊ ነው። ቴሌግራም ደግሞ የተለያዩ ፒዲኤፎችን የተለያዩ መጽሐፎችን ከቴሌግራም ላይ ነው እንግዲህ የምታወርዱት። እንዲሁም የተለያዩ ኢንፎርሜሽኖችን የትምህርት መረጃዎችን የተለያዩ ኢንፎርሜሽኖችን ለመከታተል ያገለግላል። ሶስተኛው ቻት ጂፒቲ ነው። እንግዲህ ቻት ጂፒቲ ለምን ያገለግላል የሚለውን በዋናነት ዛሬ የምናየው ቻት ጂፒቲን እንዴት መጠቀም እንዳለባችሁ። አሪፍ ውጤት ለመስራት እንግዲህ አልገባ ያላችሁን ነገር እንዲሁም የተለያዩ ጥያቄዎችን እንዴት በቻት ጂፒቲ እንደምታጠኑ አሳያችኋለሁ። እንግዲህ ቻት ጂፒቲ 4 ይሄ ሚድ ጆርኒ የምንለው በጣም ተሻሽሏል። እንግዲህ ብዙ ነገሮችን ለተማሪዎች ይዞ መጥቷል። እስቲ እያንዳንዱን አሳያችኋለሁ። እንግዲህ ቻት ጂፒቲ በ3 አይነት መጠቀም ትችላላችሁ። አንደኛው በቴሌግራም እንዲሁም በአፕሊኬሽን እና በክሮም። እንግዲህ በቴሌግራም ያለው ብዙ ጊዜ ስህተት ይሰራል። እንግዲህ ኮንሲስተንሲ የለውም። ማለትም ያለበት ችግር አንድ ፒዲኤፍ በአንድ ወር አንድ ጊዜ ብቻ ነው ማለት የምትችሉት። እንዲሁም ትንሽ ቆይቶ ያንን ፒዲኤፍ ከዛ ጥያቄ ያውጣልኝ ብትሉት ዛሬ ልካችሁልን ነገ ጥያቄ ያውጣልኝ ብትሉት ራስቶታል። የምን ፒዲኤፍ እንደገና ላክ ይላል። ስልክበት ደግሞ ምን ብያቸዋለሁ? አንድ ፒዲኤፍ በአንድ ወር አንድ ጊዜ ብቻ ነው መላክ የምትችሉ ማለት ነው። አንድ ወር መጠበቅ አለባችሁ። እንዲሁም ደግሞ ጥያቄ ላይ ሊሳሳት ይችላል። ትክክል አብራርቶ መልሱ ላይ ሊሳሳት ይችላል። ስለዚህ ከቻት ጂፒቲ ከቴሌግራሙ የኛው የአፕሊኬሽኑ ቻት ጂፒቲ ይሻላል። የአፕሊኬሽኑ በጣም አሪፍ ነው። የተለያዩ ስትራክቸሮችን ድሮ ማድረግ ይችላል። በጣም ተሻሽሏል። ይሄም እንግዲህ አፕሊኬሽኑ ትንሽ ችግር አለበት። ያው አንዳንድ ነገሮች ሊሳሳት ይችላል እና እኔ ደግሞ ማሳያችሁ የክሮሙ ነው። በክሮም እንዴት ገብታችሁ ትክክለኛውን ቻት ጂፒቲ ኦሪጂናል የሆነውን መጠቀም ትችላላችሁ የሚለውን ላሳያችሁ። መጀመሪያ ወደ ክሮም ትገባላችሁ። ከዛ ሰርች ማድረጊያው ላይ ነካ ታረጉና ቻት ጂፒቲ .com ትሉታላችሁ። ከዛ ሰርች ታረጋላችሁ። ከዛ በምታዩት መልኩ ወደ ቻት ጂፒቲ ይወስዳችኋል። ከዛ የፕላስ ምልክቷን አንዴ ተነካላችሁ። የፕላስ ምልክቷን ስነኩ እንደዚህ ያስመረጣችኋል። አድ ፎቶ፣ ቴክ ፎቶ፣ አድ ፋይል የሚል እናንተ ያው የተለያዩ ፒዲኤፎችን ፒፒቲ ለመላክ አድ ፋይል የሚለውን ትነካላችሁ። ከፈለጋችሁም አድ ፎቶ ስነኩ ፎቶ ይጠይቃችኋል። እናንተ ከፈለጋችሁ የሆነ የኢንትራንስ ወረቀትን ሊሆን ይችላል ፎቶ ብቻ አንስታችሁ ያንን ፎቶ መላክ ትችላላችሁ። እንዲሁም ከፈለጋችሁ ደግሞ ፋይል ካላችሁ ያንን ፋይል ለመላክ አድ ፋይል የሚለውን ትነኩታላችሁ። ከዛ አድ ፋይል የሚለው ስትነኩት ወደ ፋይል ይወስዳችኋል። ከዛ ለምሳሌ እኔ አሁን ባዮሎጂ የ11ኛ ክላስን ልላክለት። እሺ የ11ኛ ክላስን ባዮሎጂ ላኩለት። ከዛ ራሱ ጥያቄ ይጠይቀኛል። ውድ ዩ ላይክ ሚ ቱ ምን አይነት ሰማራይዝ ላድርገውስ? ሁለተኛ ላይ ክሬት ቻሌንጂንግ ማልቲፕል ቾይስ ኩዌሽን ላድርግ፣ ዲቫይድ ኮንቴንት ኢንቱ ስተዲ ፓርት ላድርግስ እያለኝ ነው። እኔ ምን እለዋለሁ? እናንተ የፈለጋችሁትን ማለት ትችላላችሁ። 25 ጥያቄ ክሬት አድርግልኝ እለዋለሁ በኢንትራንስ ስታይል። እሺ ከዩኒት 1 ብቻ ነው ያልኩት። እናንተ ከዩኒት 2 ማውና ዩኒት 1ን አንብባችሁ ከዩኒት 1 ብቻ ከዩኒት 2 እያላችሁ መላክ ትችላላችሁ። ይሄው እንደዚህ ከዩኒት 1 25 ጥያቄ ክሬት አደረገልኝ። ይሄው በምታዩት መልኩ ከነመልሱ ከነማብራሪያው
አብራራልኝ ማለት ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። ወይም ኢንትራንስ ኤግዛም ፎቶ አንስታችሁ መላክ ትችላላችሁ። የፈለጋችሁትን ነገር ብትሉት ይሰራላችኋል ማለት ነው። ሰመራይዝ አድርግልኝ ማለት ትችላላችሁ። በእንዲህ መልኩ ካነበባችሁ እንግዲህ በጣም ትለወጣላችሁ ማለት ነው።